ክቡራን ተመልካቾቻችን ስትከታተሉ የቆያችሁት የሀገር ውስጥና የውጭ አጫጭር ዘገባዎቻችን ነበር። አሁን ደግሞ ወደ ዝርዝር ጉዳዮች እናልፋለን። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ለ22 ዓመታት ያደረገችውን ሂደት በስኬት ለመቋጨት እየተሰራ መሆኑን አሳውቀዋል። ሚኒስትሩ ካሳሁን ጎፌ በጣቢያችን ኢቢኤስ ቴሌቪዥን ከሚተላለፈው የኢትዮ ቢዝነስ ዝግጅት ክፍል ጋር በነበራቸው ቆይታ ሀገሪቱ አባል መሆኗ በዓለም የንግድ ድርጅት በኩል በሚወጡ ህጎች ተጽዕኖ እንዳይደርስባት እንዲሁም ደግሞ የበይ ተመልካች እንዳትሆን ዋነኛ መፍትሄ ነው ብለዋል። ለቀጣይ አዳጊ ኢኮኖሚያችን የሚሆን ገበያ ተገማች ገበያ በህግ የሚመራ ገበያ በስርዓት የሚመራ ገበያ መልቲላተራል ትሬዲንግ ሲስተም ላይ መግባት ያስፈልጋል ነው የመጀመሪያው ጉዳይ ይሄ ነው ጥቅሙ። ሁለተኛው ጥቅም ምናልባትም ወሳኝ የሚሆነው በዓለም ንግድ ላይ የሚወሰኑ ውሳኔዎች ለምንድን ነው እኛ የበይ ተመልካች ሆነን ቪክቲም ነን ውሳኔው እኛን ይመለከታል ግን ወሳኞች አይደለም በሌለህበት ተቀጠቀጣለህ አንተን የሚመለከት ጉዳይ ይወጣል እዛው ኖሮ ቮይስ ኖሮ ተማድረግ ያስፈልጋል። ሶስተኛው ኢኮኖሚያችን ዝግ አድርገን ምን አተረፍን ነው። ሚኒስትሩ አክለውም ሀገሪቷ የዓለም ንግድ ድርጅት አባል መሆኗ የሸቀጥ ማራገፊያ ትሆናለች የሚለው አባባል ትክክል አለመሆኑን አስረድተዋል። 120 ሚሊዮን ወር 130 ሚሊዮን ህዝብ ላይ ቅጣት ማወጅ ነው ልክ አይደለም ማለት በሸቀጥ ማራገፍ ብቻ ኢሰንስ መታየት የለበትም። የኮንሱመርስ ፕሮቴክሽን አስፔክት አለ የሸማች ጥበቃ እኔ እናንተ እኮ ዘይት በረከሰ ዋጋ ማግኘት እንፈልጋለን ዘይት ተወደደ ይላል አይደል ስኳር ተወደደ ይላል ዘይት እንዲሆነ ይባላል ያ ዘይት ኮምፒቲቲቭ በሆነ ዋጋና ጥራት መጥቶ ኢትዮጵያ ውስጥ ማግኘት ከቻለ ኢትዮጵያ ዜጋ የዓለም ድርጅት ትሩፋት ነው። ምርታማነት ካደገ ተወዳዳሪነት ካደገ አሁን ያለው ቴክኖሎጂ አጠቃቀም ከቀጠለ በራሱ እኮ ቦታው ምርት የምታመርት ሀገር ስትሆን ያ ከውጪ የመጣው ምርት የሚወዳደርበት አውድ አይደለም። ታሪፍን ደግሞ ዜሮ አይደለም እናደርገው። ኢትዮጵያ በመጪው የፈረንጆቹ 2026 የዓለም የንግድ ድርጅት አባል መሆን የሚያስችሏት ድርድሮች እየተጠናቀቁ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ከጣቢያችን ጋር በነበራቸው ቆይታ ጠቁመዋል። የሰሞኑን የሐኪሞች እንቅስቃሴ በተመለከተ የጤና ሚኒስቴር የሰጠውን መግለጫ እናገኛለን። የጤና ሚኒስቴር ሰሞኑን የታየውን የሐኪሞች እንቅስቃሴ ተከትሎ በስራ ገበታቸው ላይ ባልተገኙ የሕክምና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድ አስታውቋል። ከህግ አኳያም ቢሆን የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ ነው ያለው የጤና ሚኒስቴር የሰሞኑን እንቅስቃሴ ተከትሎ በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን ጠቅሷል። ድርጊቱ የራስን፣ የቤተሰብን፣ የዘመድን፣ የወገንና የመላውን ማህበረሰብ ከመጉዳትም ባለፈ ከሙያ ስነ ምግባር እንዲሁም ደግሞ ከሰባዊነት አኳያ ተቀባይነት የሌለው ተግባር ነው ሲልም ገልጿል። ሚኒስቴር መስሪያ ቤቱ አክሎም መንግስት የጤና ባለሙያውን ዘላቂ ተጠቃሚነት በሚያረጋግጥ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅን አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ያለው ጤና ሚኒስቴር የጤና ባለሙያዎች ስራቸውን በአግባቡ እንዲያከናውኑ ሲል ነው ጥሪውን ያቀረበው። ከደሞዝና ጥቅማ ጥቅም ጋር የተያያዙ ያልተመለሱ ጥያቄዎች አሉን ያሉ የሕክምና ባለሙያዎች ከሰሞኑ ይህንን ጥያቄያቸውን የስራ ማቆም አድማ በመጥራት ጭምር ሲያሰሙ እንደነበር የሚታወስ ነው። ብሔራዊ ምርጫ ቦርድ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል መንገድ የመመዝገብ ስራ መጀመሩን አስታውቋል። ቦርዱ መጪውን 7ኛ ዙር ሀገራዊ ምርጫ ለማከናወን የተለያዩ የቅድመ ዝግጅት ስራዎችን በማከናወን ላይ እንደሚገኝ ገልጾ የምርጫው አፈጻጸም ቀልጣፋና ጊዜው የሚጠይቀውን ዘመናዊነት የተከተለ ለማድረግ እየሰራው ነው ብሏል። የምርጫ ጣቢያና የምርጫ ክልል ጽህፈት ቤቶችን በርቀታቸው በመልካም ምድራዊ አቀማመጣቸው የታወቁና የተለዩ እንዲሁም ደግሞ ለመራጩ ህዝብ ምቹና ተደራሽ እንዲሆኑ በተጨማሪም ህግን መሰረት አድርገው የተቋቋሙ መሆናቸው የማረጋገጥና መረጃዎችን በተሟላ መንገድ የማደራጀት ስራ አስፈላጊ መሆኑን ነው ቦርዱ የተናገረው። በዚሁ መሰረትም በመጀመሪያ ዙር በሲዳማ በድሬዳዋና በሐረሪ ክልሎች እንዲሁም ደግሞ ከደቡብ ኢትዮጵያ ክልል በጌዲዮ ዞን የ3495 ምርጫ ጣቢያዎች ምዝገባ መከናወኑ ሲጠቆም በሁለተኛ ዙር ደግሞ በደቡብ ኢትዮጵያ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች በተጨማሪ ከኦሮሚያ ክልል በጅማ ዞን የ9643 የምርጫ ጣቢያዎች ተመዝግበዋል ነው የተባለው። ይኸው የምርጫ ጣቢያዎችን በዲጂታል መንገድ የመመዝገብ ስራ በቀጣይ ደግሞ በሶማሌ፣ በአፋር፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች ከግንቦት 25 ቀን 2017 ዓ.ም ጀምሮ እንደሚከናወን የተገለጸ ሲሆን በቀሪ የሀገሪቱ ክልሎችም ከሐምሌ 2017 ዓ.ም ጀምሮ እንደሚደረግ ከብሔራዊ ምርጫ ቦርድ ያገኘነው መረጃ ይጠቁማል። በሰባተኛው ሀገራዊ ምርጫ ላይ የተደረገ ያለውን ዝግጅት በሚመለከት ምርጫ ቦርድ ማብራሪያ እንዲሰጥ ከሰሞኑ 4 የፖለቲካ ፓርቲዎች በጋራ ባወጡት መግለጫ መጠየቃቸውም የሚታወስ ነው።
የሲቪል ማህበረሰብ ድርጅቶች ባለስልጣን በሁለትዮሽ ስምምነት የሚሰሩ አህጉራዊና ክፍለ አህጉራዊ የሲቪል ማህበረሰብ ድርጅቶች ወደ ባለስልጣኑ ቀርበው ምዝገባ ካላከናወኑ እርምጃ እንደሚወስድ አስታውቋል። የሲቪል ማህበረሰብ ድርጅቶች ባለስልጣን ክፍለ አህጉራዊ ወይም ደግሞ ዓለም አቀፋዊ ዓላማን ለመተግበር የሚቋቋሙ ድርጅቶችን ለመመዝገብና ለማስተዳደር የሚያስችል ረቂቅ መመሪያ ላይ ከሲቪል ማህበረሰብ ድርጅቶች ጋር መክሯል። በዚሁ ጊዜ መሰል የሲቪል ማህበረሰብ ድርጅቶች በባለስልጣኑ መመዝገብ ያለባቸው መሆኑን በመግለጽ ይህንንም ተግባራዊ ለማድረግ የሚያስችል የተለየ አሰራር መዘርጋቱ ተጠቁሟል። ባለስልጣኑ ያልተመዘገቡ አህጉራዊና ክፍለ አህጉራዊ የሲቪል ማህበረሰብ ድርጅቶች እንዲመዘገቡ ጥሪውን ማቅረቡን ከተቋሙ የማህበራዊ ትስስር ገጽ ላይ ተመልክተናል። ተመልካቾች የምትከታተሉት የአዲስ ነገር እኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። በመንግስት ተቋማት ያሉ የአሰራር ችግሮች ለግለሰቦች የተወሰኑ የታክስ ይግባኝ ውሳኔዎች ሳይተገበሩ እንዲዘገዩ ምክንያት እየሆኑ ናቸው ሲል የፌዴራል ታክስ ይግባኝ ኮሚሽን አስታውቋል። በ2017 በጀት ዓመት 9 ወራት በቀረቡለት 3.5 ቢሊዮን ብር የያዙ 686 መዝገቦች ላይ ውሳኔ ማስተላለፉን የተናገረው ኮሚሽኑ ውሳኔዎቹ በቶሎ ባለመተግበራቸው የተወሰነላቸው ሰዎች ገንዘባቸውን ለማግኘት ረጅም ጊዜ እንዲጠብቁ እያስገደዳቸው መሆኑን የጠቀሰው ችግሩን ለመፍታት ከገቢዎች ከገንዘብና ከፍትህ ሚኒስቴር መስሪያ ቤቶች እንዲሁም ደግሞ ከጉምሩክ ኮሚሽን ጋር እየመከረ መሆኑንም አስታውቋል። የታክስ ይግባኝ ኮሚሽኑ አክሎም በ2017 በጀት ዓመት 9 ወራት ውስጥ ተመለከትኳቸው ካላቸው መዝገቦች ውስጥ 232 ለተከራካሪ ግለሰቦችና ተቋማት እንዲሁም ደግሞ 293ቱ ለገቢዎች ሚኒስቴርና ለጉምሩክ ኮሚሽን መወሰናቸው ተነግሯል። ዛሬ ግንቦት 8 እና ነገ ግንቦት 9 ቀን 2017 ዓ.ም በበርካታ የአዲስ አበባ አካባቢዎች የኤሌክትሪክ አገልግሎት ከጠዋቱ 2 ሰዓት ተኩል እስከ ቀኑ 9 ሰዓት ተኩል ድረስ እንደሚቋረጥ የኢትዮጵያ ኤሌክትሪክ አገልግሎት ጠቁሟል። በዚህ መሰረትም በቦሌ ሚካኤል፣ ሩዋንዳ፣ ቦሌ ቡልቡላ አካባቢ አየር ማረፊያ፣ ራዳር፣ ጊዮርጊስ ቤተክርስቲያን፣ ማሩ ብረታ ብረትና ቁስቋም አካባቢ አገልግሎቱ እንደሚቋረጥ ነው የተነገረው። በተጨማሪም ደራርቱ ትምህርት ቤት፣ አየር ኃይል ካምፕ፣ ወርቁ ሰፈር፣ መንገድ ትራንስፖርት፣ ገላን ጉራ፣ ደቡብ አፍሪካ ኤምባሲና ኢፋርም አካባቢ እንዲሁም ደግሞ በቅሎ ቤት፣ ገቢዎች ሚኒስቴር፣ ቂርቆስ ፈለገ ዮርዳኖስ ትምህርት ቤትና አካባቢዎቻቸው ላይ ኃይል እንደማይኖር ተጠቁሟል። በተመሳሳይ ቦሌ አራብሳ አየር መንገድ ቤቶች፣ ሀያት ጨፌ ኮንዶሚኒየም፣ ሲቪል ሰርቪስ፣ ኤምሲ ሚካኤልን ጨምሮ ኮልፌ ከፍተኛ አጠቃላይ ትምህርት ቤት፣ ታይዋን ገበያ፣ ግንፍሌ፣ ሚኒሊክ ሆስፒታል፣ 6 ኪሎ አንበሳ ግቢና 4 ኪሎ አካባቢዎች ኤሌክትሪክ ይቋረጣል ተብሏል። በሐረር ከተማም እንዲሁ ነገ ግንቦት 9 ቀን 2017 ዓ.ም ከጠዋቱ 2 ሰዓት እስከ ቀን 10 ሰዓት ኤሌክትሪክ ኃይል እንደሚቋረጥ የኢትዮጵያ ኤሌክትሪክ አገልግሎት ሲጠቁም በተጠቀሱት አካባቢዎች የምትገኙ ነዋሪዎች የኃይል አቅርቦቱ እስከሚመለስ ድረስ በትዕግስት እንድትጠብቁ ጥሪ አቅርቧል። አልስማማም የተሰኘ በሴት አስተናጋጆች ላይ የሚደርስ በደልን የሚያሳይ አጭር አስተማሪ ፊልም ተመርቆ ለሕዝብ ይፋ ሆኗል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከቶም ፊልም ፕሮዳክሽን ጋር በመተባበር ፊልሙን ያዘጋጀ ሲሆን በሴት አስተናጋጆች አለባበስ ዙሪያ ያጠነጥናልም ነው የተባለው። ሴት አስተናጋጆች ከባህልና ወግ ያፈነገጠ አለባበስ እንዲለብሱ በሚያደርጉ ሆቴሎችና ምግብ ቤቶች ላይ ሕጋዊ እርምጃ መውሰድ የሚያስችለውን ደንብ አዘጋጅቶ መጨረሱን የገለጸው ቢሮ ቅጣት ከመጀመሩ በፊት ሕዝቡን ለማስተማር አጭር ፊልሙ መዘጋጀቱን ጠቁሟል። በዚህ መድረክ ላይ ከ30 ዓመታት በላይ በተለያዩ ሆቴሎች በመስተንግዶ ያገለገሉ በርካታ አንጋፋ የመስተንግዶ ባለሙያዎችም ተመስግነዋል።